ሰላም 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 እንዴት ናችሁልን ውድ የቻናላችን ቤተሰቦች። ዛሬ ደግሞ አዲሱን የአውቶቡስ ተራ ድልድይ የምንመለከት ይሆናል። እንደምትመለከቱት በጣም ብዙ ፕሮግረሶች አሉት ቀደም ብለን ከተመለከት ነው። እዚህ ጋር ደግሞ በኮሪደር መንገዱ ላይ የትቦ ቀበራ እየተሰራ ነው የሚገኘው እዛው ድልድዩ አካባቢ ማለት ነው። ስለዚህ በዛሬ ቅኝታችን የአውቶቡስ ተራን የኮሪደር መንገድ በደንብ የምንጎበኝ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። እሺ ጉብኝታችንን ጀምረናል። አሁን የምንገኘው ከአጣና ተራ ወረድ ብሎ ያለው የእግረኛ መሻገሪያ ድልድይ ላይ ነው። እንደምትመለከቱት እዚህ ጋር አንድ የስትራክቸር እየተሰራ ነው የሚገኘው በኮንክሪት። ይሄም ለሪቴሊንግ ዎል ይባላል። የመንገዱ የመሸርሸር ባህሪ ስላለው ለሱ መደገፊያ እንዲሆን ተደርጎ የተሰራ ነው። ስለዚህ መነሻችንን ከዚህ ጋር አድርገን ድልድዩን ይሄን የእግረኛው መሻገሪያና የተሰራውን በተወሰነ መልኩ እንመለከትና ቀጥታ ወደ 18 ማዞሪያ ሄደን ከዛ ጀምረን እስከ አውቶቡስ ተራ ያለውን እያንዳንዱን ፕሮግረስ በደንብ እንመለከታለን። በተለይ ደግሞ ድልድዩ ላይ ብዙ ለውጦች አሉት መግቢያችን ላይ እንደተመለከት ነው። ስለዚህ እሱን በደንብ እንመለከታለን። እስከ መጨረሻው አብራችሁ መቆየታችሁ እንዳትረሱ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ከፊት ለፊት የምንመለከታቸው ህንጻዎች አጣና ተራ የሚገኙት የገበያ ማዕከል ናቸው። እንግዲህ የኮሪደሩ መንገድ የሚጀምረው ከዛ ነው። ከዛ ጀምሮ እንደምትመለከቱት እዚህ ድረስ በተወሰነ መልኩ የተሰሩ ነገሮች አሉ። ቀጥታ የሚያመራው እስከ ኔዘርላንድ ኤምባሲ ድረስ ነው በዚህ መስመር ያለው የቀለበት መንገዱ። ከዛ ደግሞ ከ18 ማዞሪያ ወደ አውቶቡስ ተራ የሚሄድ ሁለት መስመሮች ላይ ነው ያሉት። በእርግጥ በአንድ ኮሪደር ፕሮጀክት ውስጥ ነው ሁለቱም እየተሰሩ የሚገኙት። እንደምታዩት ከዚህ በኩል ውሃ የያዘ ነገር አለው ክረምት ከመሆኑ ጋር ተያይዞ። እሺ አሁን ላይ ቀደም ስንል የተመለከትነውን የእግረኛ መሻገሪያ ድልድይ ጨርሰን 18 ማዞሪያ ጋር ተመልሰን መተናል። አሁን ይሄ መንገድ የምትመለከቱት ከ18 ማዞሪያ ቀጥታ ወደ አውቶቡስ ተራ ወይም ደግሞ መሳለሚያ የሚወስደው መንገድ ነው። ቀደም ብዬ እንደነገርኳችሁ ይሄ ፕሮጀክት የኮሪደር ፕሮጀክት ሁለት መስመር ነው ያለው። የመጀመሪያው ከአጣና ተራ እስከ ኔዘርላንድ ኤምባሲ ያለው ሲሆን እሱም የቀለበት መንገዱ የነበረበት ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ አሁን ከተነሳንበት ከ18 ማዞሪያ ወደ አውቶቡስ ተራ የሚወስደው ሰፋ ያለ የኮሪደር ፕሮጀክት ነው። የዛሬ ትኩረታችን እዚሁ ከ18 ማዞሪያ እስከ አውቶቡስ ተራ ያለው የኮሪደር መንገድ ላይ ነው የሚሆነው ማለት ነው። ያኛውን በተወሰነ መልኩ አጠር ባለች ደቂቃ አይተነዋል። እንደምታዩት አሁን ወደ ድልድዩ ወደ ኦቨርፓስ ድልድዩ ፕሮጀክት እየሄድን ነው የምንገኘው። እዚህ ጋር መንገዱ ተስተካክሏል፣ ተጠርጎ ነበረ ከዚህ ቀደም። እዚህ አካባቢ ላይ ደግሞ እንደምታዩት ከሌላ ቦታ የመጡ አፈሮችም ተደፍተዋል እዚህ መንገዱ ላይ የሚደለደል ማለት ነው። ክረምት ከመሆኑ ጋር ተያይዞ እንደምታዩት ይህ ቦታ ለእግረኛ ትንሽ አስቸጋሪ ነው። በጣም ጭቃ ስለሆነ ብዙ ሰዎች እየወደቁ ነበረ። እኔ ባለፍኩበት ሰዓትም አንድ ሰው ወድቆ እንዲሁም አንስቼ ነበረ። በጣም መጥፎ መንገድ ነው እንግዲህ ጭቃ ስለሆነ በተለይ ለእግረኛ ተብሎ የተወሰነ በጎን በኩል የድንጋይ ተደልድሎ ቢሰራ መልካም ነው። አሁን ላይ እንደምታዩት ወደ ድልድዩ እየተጠጋን ነው የሚገኘው። ይሄ ቦታ ማለት የሻንቅላ ወንዝ የሚባለው ያለበት አካባቢ ነው። ከሱ ጀምሮ እንደምታዩት እዚህ ጋር የትቦ ቀበራም እየተሰራ ይገኛል። ባለፈው ስንመጣ ይሄ ቦታ ላይ ምንም የተጀመረ ነገር አልነበረም። አሁን ላይ እንደምታዩት ተቆፍሮ እንግዲህ ለትቦ ማስተላለፊያ የፍሳሽ ማስወገጃ መንገድ እየሰሩ ነው የሚገኙት። አለፍ ስንል ኦቨርፓስ ድልድዩ አለ። እዛ ላይ በጣም ብዙ ለውጦች አሉ። ሃይላይት ላይ በተወሰነ መልኩ ተመልክተነዋል። አሁን ላይ በጣም ብዙ ስራዎች እየሰሩበት ነው የሚገኘው። በዚህ በ18 ማዞሪያ ሳይድም በዛኛው ደግሞ ተሻግረንም በመሳለሚያ ሳይድም ያለው ላይ ብዙ ለውጦች አሉት። ስለዚህ እሱን በደንብ እንቃኛለን ማለት ነው አሁን
እንደምትመለከቱት አሁን የኦቨርፓስ የድልድዩ ፕሮጀክት ጋር ደርሰናል። ከዚህ ቀደም ስንመጣ ይሄ ቦታ ባዶ ነበረ፣ ወጥ እስከ ታች ድረስ ማለት ነው። አሁን ላይ ለኦቨርፓሱ መሙያ የሚሆን ኮንክሪት ስራ እየተሰራ ነው የሚገኘው ወደዚህ አካባቢ ላይ። እንደምትመለከቱት ብዙ ማሽነሪዎች፣ ብዙ ሰራተኞች አሉ ውስጥ ሆነው እየሰሩ ያሉ። የአካባቢ እንደምታዩት ቀደም ስንል በተመለከትነው ቪዲዮ ላይ ምንም አይነት እንቅስቃሴ አልነበረውም። የተወሰኑ ማሽነሪዎች ብቻ ውስጡን እየደለደሉና እንደ መንገድ ስራ አይነት እየሰሩበት ነበረ። አሁን ላይ እሱን የማጠናከር ስራ ጨርሰው ተጨማሪ የኮንክሪት ድጋፍ እየሰሩ ነው የሚገኙት አሁን። በዛ በመሳለሚያ ሳይድም ተሻግረን ደግሞ እንመለከተዋለን። በዛኛው ሳይድ ያለው ደግሞ ምን እንደሚመስል እሺ። አሁን በድልድዩ በጎን በኩል ባለው ለእግረኛ መተላለፊያ ባለው መንገድ እየሄድን ነው የምንገኘው። ይሄ ማለት ቀጥታ ወደ ሻንቅላ ወንዝ በኩል የሚያስወርደው መንገድ ነው። በጣም ቁልቁለታማ መንገድ ነው ይሄ በነገራችን ላይ። ኦቨርፓሱ እንደምትመለከቱት ነው። በጣም ግዙፍ የሆነ ድልድይ ነው። እንዲህ 3 ሌየሮች ነው ያሉት ይሄ ድልድይ። ከላይ የምንመለከተው አንደኛውና ግዙፉ ሲሆን በጎን በኩል ደግሞ አነስ አነስ ያለው አሉ በግራና በቀኝ። ኦቨርፓሱ ቀጥታ ከመሳለሚያ ወደ 18 ማዞሪያ የሚወስደው ሲሆን በታች በኩል ያሉት ደግሞ እዚሁ ቀረብ ላሉ መሻገሪያዎች የሚያገለግሉ ናቸው። እሺ አሁን ደግሞ ሙሉ ለሙሉ ተሻግረን በመሳለሚያ በኩል ያለው የድልድይ ክፍል ላይ ነው የምንገኘው። እዚህ ጋም እንደምንመለከተው ብዙ ማሽነሪዎች አሉ ከውስጥ የውስጡ ላይ አፈር የመደልደል ስራ እየሰሩ ነው የሚገኙት። ይህን ከጨረሱ በኋላ ልክ እዛ ላይ እየተሰራ እንዳለው የኮንክሪት ድጋፍ ይሰራሉ ማለት ነው። ቅድም እዛ ጋር ነበርን ከርቀት የሚታያችሁ ከሆነ ነጫጮቹ ቤቶች የነበሩበት አካባቢ ነበር ስንቀርጽ የነበረው። እንደምታዩት ነው የተለያዩ ገልባጭ መኪናዎች አፈር እየደፉ ከውስጡ ደግሞ ማሽኖች እያስተካከሉና እየደመደሙት የተለያዩ እንቅስቃሴዎች እየተደረጉ ነው የሚገኙ። የዚህ የአውቶቡስ ተራ እስከ 18 ማዞሪያ ያለው የኮሪደር ፕሮጀክት ላይ ትንሽ ቻሌንጂንግ የሚሆነው ፓርት የዚህ የድልድይ ፓርት ነው። ሌላው ነገር እንደተመለከታችሁት ብዙ ነገሮች ተሰርተዋል። ትንሽ የያዛቸው ይመስለኛል ይሄ የድልድዩ ስራ ነው። ምክንያቱም በጣም ግዙፍ የሆነ ድልድይ ነው። አካባቢው እንደምትመለከቱት በጣም ቁልቁለታማና ዳገታማ ነው። እዛ ጋር ስንመጣ ትዝ ይላችሁ ከሆነ አይታችሁታል። በጣም ቁልቁለት ነበረ እስከ ወንዙ ሻንቅላ ወንዝ እስከሚባለው ድረስ በጣም ቁልቁለታማ መንገድ ነበር። ልክ ከሱ አልፈን ደግሞ ወደዚህ ስንመጣ እንደምታዩት በጣም ዳገታማ ነው። እዚህ ቦታ ላይ ኖርማል አስፋልት መንገድ ብቻ ቢሰራ መኪኖች ችለው አይወጡትም። በጣም ከባድ ነው የሚሆነው። ስለዚህ እንደዚህ ተለቅ ያለ ኦቨርፓስ ድልድይ ግዴታ ያስፈልጋል። እሱንም ለመስራት እንደምታዩት በጣም ብዙ እንቅስቃሴ እየተደረገ ነው የሚገኘው።
በነገራችን ላይ ይሄ የመንገድ ፕሮጀክት ከተጀመረ በጣም ቆይቷል። ረጅም ጊዜ የፈጀ ስራ ነው የተሰራው። በእርግጥ በተለያዩ ምክንያቶች ፕሮጀክቱ ሊጓተት ችሏል። በተለይ ደግሞ ቀድሞ የነበረው የመንገዱ ስፋት በጣም ጠባብ ስለነበር መንገዱን ለማስፋት ብዙ ቤቶች የሚባሉ እንግዲህ ወደ ጎን እየገቡ ፈርሰዋል። ለነሱም ተቀያሪ ቦታ መስጠትና የተለያዩ የካሳ ክፍያ ከፍርድ ቤት የተገናኙ ኬዞች ለዚህ ለመንገድ ፕሮጀክት መጓተት ዋነኛ ምክንያት ናቸው። አሁን ላይ እነዛ ሁሉ ኬዞች እንግዲህ ተፈተው ቀጥታ ወደ ስራውን ወደ መጨረስ ተገብቷል ማለት ነው። እንደምታዩት እዚህ ጋር ብዙ ገልባጭ መኪኖች አፈር እየወሰዱ እዛ ላይ እየደፉ እንዲሁም የመሙላት ስራ እየሰሩ ነው የሚገኙት። እነዚህ የምንመለከታቸው ቱቦዎችም ቀደም ሲል እንዳየነው አይነት እየተቆፈረ ለፍሳሽ ማስወገጃ የሚሆን እየተሰራ ነው የሚገኘው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያለው አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። አሁን ላይ የድልድዩን ፕሮጀክት ተመልክተን ጨርሰን ወደ መሳለሚያ እየተጓዝን ነው የምንገኘው። የዛሬ ጉብኝታችን የምናጠናቅቀው እስከ አውቶቡስ ተራ ድረስ ተጉዘን ነው። ስለዚህ ብዙ የምንመለከታቸው ነገሮች አሉ። በመሀል እንደምታውቁት በጣም ረጅም የሆነ መንገድ ነው ከዚህ እስከ አውቶቡስ ተራ ድረስ። መርካቶንም ግርግሯን አውቶቡስ ተራ አካባቢን በተወሰነ መልኩ ተመልክተን ነው እንግዲህ የዛሬ ጉብኝታችን የምናጠናቅቀው። እንደሰማችሁት ሰሞኑን ደግሞ መርካቶ አካባቢ ላይ የተወሰኑ ሱቆች እየፈረሱ ነው የሚገኙት። አንዳንድ የቻናሌ ቤተሰቦች እዛ ያለውንም ሁኔታ እንዳሳያችሁ ጠይቃችሁ ነበረ። በዚህ 2-3 ቀን ውስጥ ወደዛ ሄጄ እንግዲህ ምን ይመስላል የሚለውን የማሳያችሁ ይሆናል። ሰሞኑን ታስታውሱ ከሆነ ቅጠል ተራ እየተሰራ ያለውን የቤቶች ፕሮጀክት ተመልክተን ነበረ። ከተጀመረ ገና 4 ወሩ ቢሆንም በጣም በሚያስገርም ፍጥነት እስከ 9ኛው ፍሎር ድረስ ተሰርቶ አብዛኞቹ ብሎኮች ተጠናቀዋል። እንግዲህ 9 ብሎኮች ነው እየተሰሩ የሚገኙት። እንዲሁም ደግሞ ባለ 8 እና ባለ 9 ፍሎር ሲሆኑ ኦልሞስት ሁሉም በሚባል ደረጃ ዋናው ስትራክቸራቸው እስከ 9ኛው ፍሎር ድረስ ተጠናቆ የተወሰኑት ፊኒሺንግ ስቴጅ ላይ ነው ያሉት። የተወሰኑት ደግሞ ወደኋላ ትንሽ ቀርተዋል። ምክንያቱም ፕሮጀክቱ የተጀመረው በ6 ብሎክ ነበረ። ከዛም ያለውን የቦታ ስፋትና የፕሮጀክቱን ፍጥነት ታሳቢ በማድረግ ተጨማሪ 3 ብሎኮችም እንዲሰሩ ተደርገዋል። እንደተመለከታችሁትም በጣም በሚያስገርም ፍጥነት እየተጠናቀቁ ነው የሚገኙት። ያላያችሁት የቻናሌ ቤተሰቦች ካላችሁ ከዚህ ቪዲዮ በኋላ ቻናሌ ላይ ታገኙታላችሁ፣ ገብታችሁ መመልከት ትችላላችሁ። ከዛም ባለፈ ደግሞ ፒያሳ ላይ ሰሞኑን የገዳም ሰፈርም እንዲሁ ፈርሶ እንደገና የመልሶ ማልማት ስራ እየተሰራ ነው የሚገኘው። ሰሞኑን እነዚህ አካባቢዎች ላይ ያሉትን ፕሮግረሶች የማሳያችሁ ይሆናል ማለት ነው። ወደ መሳለሚያ እየተጠጋን እንገኛለን፣ ወደ ዋናው አስፋልት መንገድ። ስለዚህ እሱን ተመልክተን ደግሞ ቀጥታ ወደ አውቶቡስ ተራ የምንጓዝ ይሆናል ማለት ነው። አውቶቡስ ተራ ያለውን ድባብ በተወሰነ መልኩ የባቡር ሀዲዱ ያለበት አካባቢ ያለውን ግርግር ተመልክተን የዛሬ ጉብኝታችንን የምናጠናቅቅ ይሆናል ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁ እንዳትዘነጉ።
ብዙ ወጪ አለ።
Mana sih ngerang?